ሰላም ሰላም ወገኖቼ ኢትዮጵያውያን ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? እህታችሁ ወንጌላዊት ጸገነት ነኝ። ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የዘመኑ ደግሞ የመጨረሻው ዘመን ላይ ነው ያለነው። የእግዚአብሔር ድምጽ የሚሰማበት ከእግዚአብሔር ሐሳብ ጋር በቃሉ በመንፈሱ በመታገዝ የተለያዩ መልእክቶችን እግዚአብሔር እየሰጠኝ ነው። መልእክቱ የሱ ነው፣ እኔም ደግሞ የሱ ነኝ። ጌታ የተባረከ ይሁን። በቀደም ዕለት አንድ ወንድም ጸገነት መልእክቱን ከየት ነው የምታመጪው አለኝና በጣም ገረመኝ። ትክክል ነው እና መልእክቱ የሚሰጠው እግዚአብሔር ነው። እኔ መልእክቱ የሚሰጠኝ በሐሳብ ደረጃ ነው። እንደዚህ ቢደረግ ወይ እንደዚህ ቢሆን ተብሎ ሐሳቡ ሲመጣ ያንን ሐሳብ ደግሞ ከእግዚአብሔር ቃል ጋር እና ካለው ሁኔታ ጋር የማዋሃዱን ስራ እግዚአብሔር እንግዲህ ረድቶኝ እሱ ነው የሚሰራው ስራውን ሁሉ እና ጌታ ነው ማለት እችላለሁ። ምክንያቱም ያለ ክርስቶስ ያለ እግዚአብሔር ምንም ነገር ማድረግ አንችልም። ሁሉን ክብሩን ደግሞ እሱ ጠቅልሎ ይውሰድ እላለሁ። ጌታ የተባረከ ይሁን። ዛሬ መልእክቴን አጭር በተለያየ ነገር ከእግዚአብሔር ቤት ወጥተው ወደ ሌላ ሃይማኖት ቢቀይሩ ሰዎች አሉ። ለዚህ ደግሞ ምሳሌዎች አሉ እኔና እናንተ የምናውቃቸው። አሁን አንድ ወንድም ሰሞኑን መረረኝ እያለ ነው። እዛ ቤት የሄደ ወንድም ደምረው የሚባለው ታውቁታላችሁ እናንተ ሁላችሁ። በጣም አዘንኩ እኔ። ቀድሞም ተናግረናል እኛ ከክርስቶስ ተለይቶ ህይወት ሊቀና አይችልም፣ ይመራል። ለምን ሰው ብላችሁ ነው የምትሄዱት? ከክርስቶስ ፍቅር ማን ይለየናል? እና ይህ ወንድም ሲያልቅ አያምር እኮ ነው የምላችሁ። የጌታን ቤት ጥሎ ወጥቶ ሊቀናን አይችልም። እግዚአብሔር መማሪያ ነው የሚያደርገው። መማሪያ አልኳችሁ እኮ። ይኸው መረረኝ እያለ ነው። መረረኝ፣ አማረሩኝ፣ ገፉኝ። ማን ነው የሚገፋው? ሰው። መሮኝ እኮ ነው የጠጣሁት። ማርያምን እንዴ መሮኝ እኮ ነው የጠጣሁት። የሚገፋ ሰው በዛብኝ፣ ገፊ በዛብኝ። መረረኝ እንዴ የማይገፋውን ክርስቶስን ጥለህ ሄደ ሰው እንደሚገፋ እንዴት ማወቅ ተሳነህ? ሰው ሊያስከፋችሁ ይችላል። ኢየሱስ ክርስቶስ ግን ለዘላለም በማይበርድ ፍቅሩ ተሸክሞናል። ከልጅነት እስከ እውቀት እስከ መጨረሻው ድረስ። ይሄ ትልቅ ትምህርት ነው ወገኖቼ። በእግዚአብሔር ቤት ስትኖሩ በሰውኛ ሊያስከፋ የሚችል ነገር ብዙ ነገር አለ። ግን ፓስተሩ እንዲያረገኝ፣ ዘማሪዋ እንዲያረገች፣ ዲያቆኑ ገላመጠኝ፣ ወንጌላዊ ፊት ነሳኝ፣ እንደዚህ ብላችሁ ከቤተ ክርስቲያን አትቅሩ። ከእግዚአብሔር ቤት አትለዩ። ፍጥጥ ብላችሁ ሂዱ። ማንን ብላችሁ? ኢየሱስ ክርስቶስን። እንደኔ አልቀር ምንም ቢያረጉኝ ከቤተ ክርስቲያን አልቀር። እግዚአብሔር ደግሞ ፍጥጥ ብላችሁ እሱን ብላችሁ ስትሄዱ ሞገስ ይጨምርላችኋል። ማን የአባቴ ቤት እኮ ነው፣ የአባታችን ቤት እኮ ነው። ቤተክርስቲያን እኮ የፓስተሩ አይደለም። በአባትሽ ቤት ትሳቀቂያለሽ እንዴ? የአባትሽ ቤት ነው፣ መብትሽ ነው እኮ። ቤተክርስቲያን እኮ የማንም አይደለችም፣ የክርስቶስ ናት እኮ። በስሙ የተጠራች እኮ ነው። ራሱ እኮ እሱ ነው። ኢየሱስ ያድናል። እናንተ በተለያየ ምክንያት በሰውኛ ምክንያት ከቤተ ክርስቲያን የቀራችሁ ሰዎች ተመለሱ። ቤተ ክርስቲያንም አትቀይሩ። እዛው የገላመጠሽ ሰውዬ ጋር፣ እዛው ክፉ ነገር ያወሩብሽ ጋር ሄደሽ አምልኪ። ይሄ ወንድም ምርር ብሎት መሮኝ ነው የጠጣሁታል። ወደ መጠጥ ነውር ወደሌለበት መጠጥ ነውር የሌለበት ቦታ አለ ታውቃለች። እኛ ግን በመጠጥ አይደለም፣ በክርስቶስ ኢየሱስ ባገኘነው ሰላም ማይናወጥ ሰላም አለ። ላይለቀን ከማይጠፋ ዘር ተወልደናል። ከክርስቶስ ኢየሱስ ፍቅር ማንም አይለየንምና ይሄ ነገር በጣም ለብዙዎቻችን ትምህርት ነው። የጌታን ቤት ጥሎ መውጣት፣ ከክርስቶስ ኢየሱስ መራቅ ያዋርዳል። እና ወንድሜ አሁንም ተመለስና በንስሐ በጌታ ጉያ ውስጥ ቁጭ በል። ይህ የኔ ምክሬ ነው፣ እህታዊ ምክሬ ማለት ይሁን። መቼ የሆነ ቪዲዮ ሳይ ነበረ እህታችን ሶፊያ ሸባባው ከእግረኛው ጋር ያደረገችው ቃለ መጠይቅ ላይ ያስደነግጣል። እኛ ማርያም በህይወት ባለች ጊዜ እንደዚህ አርግልኝ ብላት ታረግልኛለች የሚል ቋንቋ ከየት መጣ? ከየት አነበብሽው?
አልተጻፈም። ማርያም በህይወት ኖረች በህይወት አልኖረች እንደምታማልድ አልተጻፈልንም። ማርያም ብትኖር አሁን አጠገቤ ብትኖርና ጸልይልኝ ብላት አትጸልይልኝም፣ ችግር ውስጥ ነው ያለሁኝ እርጅኝ ይሄን አድርጊልኝ ብላት አታደርግም የሚል እምነት የለኝም። አሁን በዛ ዘመን ቢሆን ኖሮ ክርስቶስ በምድር ላይ በነበረበት ዘመን ቢሆን ኖሮ ልጇን ክርስቶስን በሷ በኩል ማናገር በፈልግ ማግኘት ባልችል አክሰስ ማድረግ ባልችል ማርያም ሆይ እባክሽን ለልጅሽ እንዲህ ብለሽ ነገር ይልኝ ፈውስ ፈልጋለሁ ታመሚያለሁ እንዲፈውሰኝ እባክሽን ብዬ እግሯ ላይ ወድቄ ብለምናት 100% ታደርገዋለች። አታደርገውም የሚል እምነት ከኛ አይጠበቅም። የማርያም አማላጭነት አልተጻፈልን። ቢጻፍልን እኮ እንናገረው ነበር። ለማርያም ያለን ክብር እንዳለ ሆኖ የጌታ ኢየሱስ ክርስቶስ እናት ንጽሕት ድንግል ቅድስት ማርያም ምንም በዛ ጥያቄ የለብንም። የወንጌል አማኞች ተጽፎልናልና። ከዛ ግን ካልተጻፈልን ያልተጻፈልትን የሚያነብሰው ከእግዚአብሔር ጋር ይጣላል። ስሙ፣ ሰው በሁለት ቦታ ፍሬ ሊያፈራ አይችልም በፍጹም። በምድራዊ ነገር ስኬታማ የሆነ ሰው በእግዚአብሔር ነገር ስኬታማ ሊሆን አይችልም በፍጹም አልኳችሁ። አንዱን ይመርጣል። ምረጥ ወንድም ዓለም። በምድራዊ ነገር የተሳካላችሁ መኪና፣ ቤት፣ ልጅ፣ ትዳር፣ አስተምሬ አድሬ ምናምን የምትሉ ሰዎች ጥሩ ነው። ግን የተጠራበት የእግዚአብሔር ተልእኮ እሱ አይደለም። እኛ የምንሮጥበት ጉዳይ እሱ አይደለም። እኛ የምንሮጥበትን ጉዳይ ነግራችኋል። ምን ካላችሁኝ 2 ጢሞቴዎስ 4:8 ላይ የምንሮጥበት ምክንያት ይሄ ነው። ወደፊት የጽድቅ አክሊል ተዘጋጅቶልኛል። ሃሎ ይህንንም ጽድቅ ፈራጅ የሆነው ጌታ ያን ቀን ለእኔ ያስረክባል፣ ደግሞም መገለጡን ለሚወዱት ሁሉ እንጂ ለእኔ ብቻ አይደለም ይላል። አክሊላችንን እያየን ነው መሮጥ ያለብን ወገኖች። የእግዚአብሔር ያልሆነውን ኮተት መጣል፣ የተሸከምነውን ነገር ተሸክመን የዓለምኛውን ነገር ተሸክመን አእምሯችን በሌላ ሐሳብ ተወጥሮ ልባችንን ሌላ ነገር ገዝቶት የእግዚአብሔርን ሩጫ መሮጥ አንችልም። ሌላው ትልቁ ነገር ደግሞ ኃጢአትን ማስወገድ ነው። የእግዚአብሔር ቤት በቅድስናና በጽድቅ ነው። ኃጢአት ተሸክሞ መሮጥ አይቻልም። ትዝታው ሳሙኤል ያው ታውቃላችሁ በጣም ጦርነት ነበረበት ባለፈው ኢትዮጵያ የመጣ ጊዜ። አንዲት መነኩሲት አሮጊት እናት ግን ትዝታው ናናየ ይሉ ነበር። ማርያምን ስለ ማርያም መዘመርን ለምን ታውቅ ይሉ ነበር። ሰዎች የኚህ መነኩሲት የልባቸው ሐሳብ ደርሶ ትዝታው እዛ መቄዶንያ ሄዶ እኚህን እናት ሲጎበኝ የኚህ እናት ደስታ ደስ አለኝ። በዚህ በመጨረሻ ዘመናቸው የተመኙትን ትዝታው ናናየኝ ያሉት አቀፉት፣ መረቁት፣ ሳሙት። ለምን ትዝታው ተወደደ አትሉ? ለምን ትዝታውን እኚህ ሴትዮ ናፈቁ አትሉ? ረገሙት እንደኝ ሴትዮ ያውቃሉ ክርስቶስን እያገለገለ እንደሆነ ያውቃሉ። ግን የክርስቶስ ስትሆኑ ጠረናችሁ ይቀየራል። ወደዱም ጠሉም ያከብሯቸዋል፣ ትፈለጋላችሁ። ለምን? መድኃኒቱን ይዛችኋላ። አሁን ትዝታው እኚህ ሴትዮ ጋር ሄደ፣ ተቃቀፉ፣ መረቁት። ደስ አለኝ፣ ለሳቸውን ደስ አለኝ። ትዝታውን ማን አስከበረው? ኢየሱስ። ደግሞ እኮ እንፈለጋለን። አንተ ውስጣቸው እኮ ይፈልገናል። ሊያቅፉን እኮ ይፈልጋሉ። ለጸሎት እኮ እንፈለጋለን። ለችግር ጊዜ እኮ እንፈለጋለን። ነይና ጸልይልን እኮ እንባላለን። ያውቁታል እኮ ኢንሳይድ ውስጣቸው ክርስቶስ ከኛ ጋር እንደሆነ፣ ባለመድኃኒቱ ከኛ ጋር እንደሆነ። እኛ ምንጠላ ምንሸሽ ምንራቅ አይደለንም። የክርስቶስ መንፈስ ፍቅር ነው። የክርስቶስ መንፈስ ሰውን ተንኮለኛ አያረግም። እውነተኛው ክርስቶስ የገባው ሰው ይፈለጋል እንጂ በመብራት ተገኝተን ነው እንደኛ እኔና እናንተ በእሱ የተነሳ ነው ምላችሁ። ከኛ የሆነ ነገር የለም። ግን ታሪካችንን ቀይሯል፣ ማንነታችንን ቀይሯል፣ ምሬታችንን አስወግዷል፣ ህይወት ሰጥቷል። ውሃ ያለውን ህይወታችንን ጣዕም ሰጥቷል።
ውሃውን ወደ ወይን ጠጅ እንደቀየረ የኔንም ሕይወት ጣዕም ሰጥቷል ኢየሱስ። እናንተ የኳይሩ መሪ ስለሚቆጣ አታገልግል። እሱ ምን ያደርጋል? የኳይሩ መሪ የጸሎት ቡድን መሪው ስለሚቆጣ አታገልግል። የቸርች መሪዎች ስለሚቆጡ ምን ጥቅም አለው? ዋጋ እኮ የለውም። ዜሮ ነው አገልግሎት፣ ዜሮ ነው ዋጋ። እግዚአብሔር አይቆጥረው። ምን ሰው ምን ያደርግልሃል? ሰው ምን ያደርግልሃል? ፓስተሩ እንዳይቀየም ብለሽ ቤተክርስቲያን አትሂጂ እህቴ። ጌታን አመልካለሁ ብለሽ ተነስተሽ ሂጂ ነው። ይሄ ነው መልእክቱ። ወይም ፓስተሩን ለመጉዳት ከቤተክርስቲያን የምትቀሩ አላችሁ። እኔ አጋጥሞኛል ይሄ ነገር። እናንተ ዘማሪ የሆነ ሰው አይ እኔ አልዘምር እስቲ ምን እንደሚያመጣ ያለው ብሎ ሚቀር ሰው አይቻለሁ። በአይኔ አይቻለሁ። ሸምቀቅ ያልኩበት ጉዳይ ነው ያልኩት። እስቲ ማን እንደሚዘምርለት አያለው ብሎ ልክ እኚህ ሰባኪ እንዳሉት የኳየሩ መሪ ስለተቆጣው ከሱ ጋር የሆነ ነገር ስለተፈጠረ ዛሬ አልሄድም፣ እስቲ የሚዘምርለትን እስቲ የሚመራለትን አያለው። ሼም በፊት ለጌታ በጣም እየሮጡ የነበሩ ጌታን ይሰብኩ የነበሩ አሁን አንድ ባለፈው አሳይቻችኋለሁ። አንድ ቪዲዮ ማርያም አታማልድም ብለሽ ነው አሁን ብንነግራት አትሰማም ብለሽ ነው ብሏል ብዬ የነገርኳቸው የበፊት ቪዲዮ አግኝቻለሁ። ጌታ ኢየሱስ ክርስቶስን ሲሰብክ ማለት ነው ወንድማችን። ለዛው ስለ ኢየሱስ ክርስቶስ ሲሰብክ ሰው ለዛ አለው። በፊቱ እንደ ቡቃያ ከደረቅ መሬት እንደ ሥር አድጓል። መልክና ውበት የለውም፣ ባየነውም ጊዜ እንወደው ዘንድ ደም ግባት የለውም። የተናቀ ከሰውም የተጠላ የሕማም ሰው ደዌንም የሚያውቅ ነው። ሰውም ፊቱን እስከሚያዞርበት ድረስ የተናቀ ነው። አንብቤያለሁኝ ቃሉን የኔን ደዌ በመቀበልህ መከራህን በማየትህ ደም ግባት የሌለው ውበት የሌለው መስለ መምጣትህን አውቃለሁኝ። እንዴት ተንቀህ እንደመጣህ ያለ ውበት አውቃለሁኝ። ልክ ጌታ ኢየሱስ ክርስቶስን አስቀምጦ ሌላ ስም መጥራት ፍጡራንን መጥራት ሲጀምር ቁል ይርቀዋል፣ ከክብር ያስወርዳል። የሚያምርብህ ኢየሱስ ነው ወንድም አለ። እኔ ልንገርህ ኢየሱስ ከሌለ ለዛ የለንም፣ ድርቀት አለ። ሞገሳችን ኢየሱስ ነው፣ መከበሪያችን ኢየሱስ ነው፣ ድምቀታችን ኢየሱስ ነው። ከሱ ውጪ ምንም አይነት ህይወት የለንም። ማንም የፈለገ ቢል ዛሬ ለፍጡራን የምትከራከሩ ሰዎች፣ ትላንትና ኢየሱስን ስትሰብኩ የነበራችሁ ሰዎች ተመለሱ። እሱን ከማወዳ ምን ይወዳደራል? ሁሉን እርግፍ አድርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። አጭር ጸሎት ላርግና ወደ መልእክቴ እገባለሁ። እግዚአብሔር አባት ሆይ እናመሰግንሃለን። ክብር ለአንተ ይሁን። ጌታ ሆይ አንተ መልካም ነህ፣ ሁሉን ታደርግ ዘንድ ቻይ ነህ፣ ሐሳብህም አይከለከልም። ስለሆነ ሁሉ ተመስገን አባዬ። አመሰግንሃለሁ ስለሰጠህን ዕድል፣ ስለሰጠኝ መልእክት፣ ስለ አዳማጮቼም ስለ ተከታዮቼም አመሰግንሃለሁ። ጌታ ሆይ አንተ ክብሩን ጠቅልለህ ውሰድ። መንፈስ ቅዱስ አግዘኝ። ጊዜና ሰዓቱን አንተ ተረከብ። በምትወደው ልጅ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ጸለይኩኝ። አሜን። እግዚአብሔር የተመሰገነ ይሁን። ባለፈው ሐሙስ አሜሪካኖቹ ታንክስ ጊቪንግ ብለው የምስጋና ቀን በዓመት አንዴ፣ ያው ጉዳዩ ምግብ ላይ ነው እና የጌታ መሆን በጣም በጣም ይቀይራል። የጌታ መሆን በጣም እድለኝነት ነው፣ እድለኝነት ነው። መርጦ ነው ያገኘንና እንኳንም መረጠን። እኛን ያዩ አይኖቹ ይባረኩላለሁና እኔና እናንተ እንደ ክርስቲያን እግዚአብሔር የምናመሰግነው በየቀኑ ነው፣ በየዕለቱ ዓመት ጠብቀን አይደለም። እና ይሄ ነገር በቃ ቢለመድ ጥሩ ነው። ዕለት ዕለት ከቤተሰብ ጋር እግዚአብሔርን እያመሰገኑ መዋል በጣም ቢለመድ ጥሩ ነው እና ጥሩ ጊዜ ያሳልፈናል። እግዚአብሔር የተመሰገነ ይሁን። ዛሬ አርስትሽ ምንድን ነው? ጸገነት ምንን ይዘሽልን መጣሽ ምትሉ ከሆነ በትጋት እንሩጥ፣ በትጋት እንሩጥ። በእግዚአብሔር ቤት ለካ ስሙኝ ባካችሁ፣ ብዙዎች ማናቅ ሰዎች አለ። በእግዚአብሔር ቤት የተመደበ ሩጫ አለ፣ ለእያንዳንዳችን የተመደበ ሩጫ። ዋናው ቁም ነገሩ ግን በተመደበልን መስመር በትጋት እየሮጥን ነው ወይ ነው። ዛሬ ሩጫችን ላይ ነው ማተኩረውና አንዳንድ ሰዎች በቃ ድኖ በእግዚአብሔር ቤት ቁጭ ማለት፣ ሁሉን ነገር ሳይሰሩ መብላት፣
ያለ ይመስላችኋል። እግዚአብሔር ግን ስንፍናን አያበረታታም። ሳትሰሩ እንድትበሉ ጌታ አይፈቅድም። በእግዚአብሔር ቤት ብዙ የሚሰራ ስራ ስላለ ማለት ነው። ስለዚህ የዛሬ መልእክቴ ይህንን ነው የሚያካትተው። እንግዲህ እግዚአብሔር እንዳልኳችሁ ስንፍናን አያበረታታም። በየአቅጣጫው በምንሰራው ሁሉ፣ በኑሯችን ሁሉ፣ በአካሄዳችን ሁሉ ብርቱዎች እንድንሆን ይፈልጋል። ጠንካሮች እንድንሆን ይፈልጋል። ምሳሌዎች እንድንሆን ይፈልጋል። የኛ ሩጫ የኛ ትግልና ውጊያ ለምድራዊ ምቾትና ስኬት አይደለም። የክርስቲያን ሩጫው ሰማያዊ ነገር ለማትረፍ ነው እንጂ ምድራዊ ነገር ለምድራዊ ስኬት አንሮጥም። እኛ ልዩነቱ እዚህ ጋር ነው። እግዚአብሔር የሰጠን ሰማያዊ አጀንዳና ተልእኮ አለን። እኔና እናንተ ሰማያዊ አጀንዳና ተልእኮ ያ ምንድን ነው ካላችሁ የተመደበልን ሩጫ አለ በህይወታችን ውስጥ ማከናወን ያለብን። ያ ሩጫ ደግሞ አሯሯጣችን በጣም ወሳኝ ነው። የክርስቲያን ትልቁ ትግል ለመንፈሳዊ ህይወቱ ማደግና ፍሬ ለማፍራት የተጠራበትን ለመኖር ነው። እኔና እናንተ መታገል ያለብን በክርስቶስ ኢየሱስ በማመን ብቻ አምኛለሁ ጸድቄያለሁ ብለን መቀመጥ አንችልም። በእግዚአብሔር ቤት ነው። በእግዚአብሔር ቤት እንደሱ አይደለም። እምነታችን በስራ ይገለጣል። ሰው በስራው አይድንም። ያመነ ሰው ግን ስራ ይሰራል። እግዚአብሔር ባሰማራው ነው መላችሁና እግዚአብሔር የተመሰገነ ይሁን። ያመነው ነገር በተግባር መግለጽ ማለት ነው። ክርስቶስ በሰጠን ፍቅር በተወደድንበት መውደድ ሌሎችን መውደድ፣ እርሱ ቸርና ደግ እንደሆነ ደግነታችንን ለሌሎች በማካፈል በመቆረስ እምነታችን ይገለጣል። አማኝ መሆናችን የሚገለጸው ዛሬ በዚህ ዘመን አማኝ መሆናችን የቱ ጋር ነው የሚታየው? እምነታችንን በስራ እየገለጽን ነው ወይ? ሰው እኛን አይቶ እቺ ሴት አማኝ ናት የሆነ ነገራችን እቺ ሴት የክርስቶስ ናት ይላል ወይ? ተለይተናል ወይ? ወንድሞች ሆይ እምነት አለኝ የሚል ስራ ግን የሌለው ሰው ቢኖር ምን ይጠቅመዋል? እምነቱስ ሊያድነው ይችላልን? ይላል። ስራ መሰራት አለበት። ከእምነት በኋላ ሰው ሚድነው በእምነት ነው፣ ምንም ጥያቄ የለውም። ግን ያመነ ሰው ስራ ይሰራል። አለበለዚያ ፍሬ የለንም፣ አለበለዚያ ሙት ነን። በእግዚአብሔር ቤት እኮ ብዙ የሚሰራ ስራ አለ። እናንተ በጣም ብዙ የሚሰራ ስራ አለ። ነገር ግን ብዙዎቻችን ስራ ፈትና ፍሬ ቢስ ሆነናል። ይህ ምንድነው? ስለማንታገልና ጥረት ስለማናደርግ፣ ሁለተኛ ደግሞ የተመደበልን ሩጫ ማያውቁ ሰዎች አሉ። እግዚአብሔር ሲጠራን ለዓላማ ነው። እያንዳንዳችን የጠራን ደግሞ ለራሱ ዓላማ የት ጋ ነው ያስቀመጥከኝ ነው። ሁሉም ይሮጣል፣ ነገር ግን የተመደበበት ስፍራ አለ። ምን እንድትሰሪ ነው የጠራሽ? ምን እንድታገለግል ነው የጠራህ? ወደ ቤቱ ያስገባ እዛ ስፍራ ላይ ያስቀመጠ። ይህን ነገር በጣም ማወቅ ያስፈልጋል። እግዚአብሔር አሁን ምን እያለ ነው ብትሉኝ፣ ታገሉ፣ ተዋጉ፣ ሩጫውን በትጋት ሩጡ እያለና ያለው እግዚአብሔር። ትግላችን ግን ሰማያዊ እንጂ ምድራዊ አይደለም። በመንፈስ እንጂ በስጋና ከስጋና ደም ጋር አይደለም ትግላችን። የኛ ትግል መንፈሳዊ ትግል ነው። መንፈሳዊ ሩጫ ነው። እንዴት እንታገል ካላችሁኝ፣ በእግዚአብሔር ኃይል በተሰጠን ጸጋ በብርታት እንታገል። በራሳችን አቅም ወይም ዕውቀት አይደለም። እግዚአብሔር ታገሉ ሲል አስታጥቆ ነው። ውጡ ሲል የሚያሰማራን የሚያስፈልገውን ነገር አቅርቦልን ነው። ስለዚህ ወገኖቼ አሁን ይሄ የትግል ዘመን ነው። ሰው ሳይታገል እኮ አያሸንፍም። ሰው ሳይሮጥ አያሸንፍም። ሩጫ ሳትሮጥ ማሸነፍ ማለት ፎርፌ ማለት ነው። ተጋጣሚ ከቀረ ማለት ነው። ስለዚህ ሩጫው አሁን ብዙዎች በደከሙበት ስለሆነ ደካማ ባለበት መሃል ኃይለኛው ራሱ ደካማ ነው። ያ ኃይለኛ የተባለው ኃይለኞች መሃል ሲገባ ደካማ ነው። አሁን ብዙ በትግል የሚሮጥ ሰው ስለሌለ ትንሽ ነገር በቃ ይጋነናል። ሰነፍ በበዛበት ማለት ደግሞ ያ ጎበዝ ተማሪም ሰነፎቹን እያየ የበለጠ ጥረት አያደርግም፣ በቀላሉ ያሸንፋላ። ስለዚህ ይሄ የሁሉም ያሯሯጥ ሁኔታ፣ የሁሉም ትግል፣ የሁሉም ጥረት
የማሸነፊያውን መጠን ዲግሪ ከፍ ያደርገዋል። አሁን አንዳንድ ሩጫ ያሸነፉበት ታይሙ ይወስነዋል። አንደኛ የሚወጣው በምን ያህል ፍጥነት ነው የሮጠው የሚለው ነገር በጣም ወሳኝ ነው። ስለዚህ ወገኖቼ አሁን ሩጫ የምንሮጥበት ሰዓት ነው። ለምንና እንዴት እንታገል ነው አሁን ጥያቄው። ለዚህ ደግሞ በጣም መሪ የሆነኝ ቃል አለ። እዚህ ጋር አነብላችኋለሁ። ዕብራውያን 12 ላይ ቁጥር 1 እና 2 ያው የተያያዘ ነው። እሱን አነበዋለሁ። እንግዲህ እነዚህን የሚያህሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎም የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚውን ኢየሱስ ክርስቶስ ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እርሱ ነውርን ንቆ በፊቱም ስላለው ደስታ በመስቀል ታግሶ በእግዚአብሔር ዙፋን ቀኝ ተቀምጧልና ይላል። ስሙኝ ወገኖች፣ ይሄ ነው መመሪያው፣ ይሄ ነው ወንጌል፣ ይሄ ነው የመልእክቴ መሰረቱ። የእግዚአብሔር ቃል ነው ብለው ይሄ ነው መልሱ ያለው። እንዴት እንሩጥ፣ ለምን እንሩጥ ለሚለው እዚህ ቃል ውስጥ ነው ያለው። ስለዚህ በዚህ ቃል መሰረት እኔና እናንተ የምንታገልበት መዳረሻ አለን። መዳረሻውን ካላወቅን ሩጫችን ፍሬ የለውም። ሰው ዝም ብሎ ያለ ጂፒኤስ አሁን ዝም ብሎ ቢነዳ የት እንደሚሄድ ካላወቀ ምን የት ነው የምትሄደው? ወንድ ማለት ብዙ ሰዎች ይሮጣሉ፣ ይታገላሉ፣ ግን መዳረሻቸውን አያውቁ፣ አቅጣጫቸውን አያውቁ። አቅጣጫ የሌለው መዳረሻ ግብ የሌለው ሩጫ ከንቱ ነው፣ በጣም ከንቱ ነው። ስለዚህ እኔና እናንተ ለመሮጥ በኃይል ለመሮጥ ምንድን ነው የሚያስፈልገን ካላችሁ ልክ ያሁን ያነበብኩት ቃል እንደሚናገረው መጀመሪያ ሸክምን ማስወገድ ነው። ስለዚህ ሸክም የለም። እንደውም አንድ ቃል አለኝ እዚህ ሉቃስ 9:3 ላይ ስሙ። እንዲህም አላቸው ይላል፣ በትርም ቢሆን ከረጢትም ቢሆን እንጀራም ቢሆን ብርም ቢሆን ለመንገድም አትያዙ፣ 2 እጀ ጠባብም አይሁንላችሁ ይላል። ምን ማለት ነው? የእግዚአብሔር መንገድ የእግዚአብሔር ሩጫ ኮተት ይዞ አይሆንም ነው። በተከፋፈለ ልብ አይሆንም ነው። 50-50 አይሆንም ነው። ባላንስ በማድረግ አይሆንም ነው። ትኩረት ነው የሚፈልገው፣ ትኩረት። ከዛ በኋላስ ደግሞ ምንድን ነው ካላችሁ እምነት ያስፈልጋል። ሩጫውን በብቃት ለመወጣት እምነት፣ የእምነታችን ራስና ፈጻሚ ወደ ሆነው ወደ ክርስቶስ ኢየሱስ ትኩረት። ሃሌሉያ! ትኩረት። ማንን እያየን? መስቀሉን። ማንን እያየን? ያንን የጌቶቹን ጌታ። ማንን እያየን? የምንቀበለውን አክሊል ኢየሱስን፣ ያለልና ለእናንተ የታረደውን በመስቀል ላይ የተንጠለጠለውን ያላፈረብንን በሰማይ የሚጠብቀንን ቤት አዘጋጅቶ የሚጠብቀንን ኢየሱስን እያየን ትኩረታችን መስቀሉ ላይ። የማሸነፊያችን ሚስጥሩ ትኩረታችን የት ጋር ነው ያለው? ምን እያየ ነው እየሮጥክ ያለው ወንድሜ? ዛሬ ግን የኔና የናንተ ሩጫ መዳረሻው የት ጋር እንደሆነ የምናውቅ ሰዎች በጣም ጥቂቶች ነን። ትግል ያለው ሩጫ ያለው ለዚህ ለሚጨመረው ነገር ላይ ነው። መጀመሪያ ግን ጽድቅና መንግስቱን ፈልጉ፣ ሌላው ይጨመራል ነው ያለው። እኛ የሚጨመረው ነገር ላይ ነው ትግል። አሁን ትግል አልሞላ ያለ ለእግዚአብሔር እኮ ስንሮጥና ስንታገል እናንተ፣ ይሄ እኮ የምድር እኮ ሳታስቡት ገጭ ይላል። ምን ችግር አለ? እግዚአብሔር እኛን ያስርባል አያስርብ? በሚያስፈልገን መጠን ይሰጠናል። እንዳለምኞቹ ይትረፍረፍ ካላችሁ ትርፋችሁ እሱ ነው ማለት ነው። ስለዚህ ለሩጫው ጽናት ያስፈልጋል፣ ትዕግስት ያስፈልጋል፣ ትጋት ያስፈልጋል። እነዚህ ነገሮች በጣም ወሳኞች ናቸው። ማንን እያየን ነው የምንሮጠው? እንዴት ነው የምንሮጠው? ለምንድን ነው የምንሮጠው? መልሱ እዚች ዕብራውያን 12 ከ1 ጀምሮ እስከ 2 ድረስ ያለው መልሱ እዛ ነው። በቃ አለቀ። ከኛ አስበን አይደለም የምናመጣው። በእግዚአብሔር ቤት ሁላችንም የተመደበልን ሩጫ አለ። ታግለን የምናሸንፍበት ድል አለ። ነገር ግን ውጤታችን የተለያየ ነው። ልክ በክፍል ውስጥ አንደኛ የሚወጣ አለ፣ ሁለተኛ የሚወጣ አለ፣ ሶስተኛ የሚወጣ አለ፣ መጨረሻ የሚወጣ አለ።
ሩጫም ላይ እኮ ሁሉም ሰው ይሮጣል፣ ግን የሚሸለመው አንድ ነው። ያ የሚሸለመው ሰው እንዴት ሮጠ ነው ጥያቄው። በትጋት ሮጦ ነው፣ ኮተቱን ጥሎ ነው፣ በእምነት ሮጦ ነው። ምን አይነት ትግል ነው እየታገልን ያለ ነው? ለማሸነፍ ነው የምንታገለው ወይስ ዝም ብለን ዳር ቆመን እያየን? ስለዚህ እንዴት እንታገል ለሚለው እንደሚገባ ታገሉ ይላል የእግዚአብሔር ቃል በሁለተኛ ጢሞቴዎስ ምዕራፍ 2:5 ላይ ደግሞም በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም ይላል። ስለዚህ የድሉን አክሊል የሚያገኘው እንደሚገባ የታገለ ሰው ነው። የሮጠ ሁሉ አይሸለምም። ሩጫችን በትጋት ካልሆነ በስተቀር ለማሸነፍ መሮጥ አለብን። በእግዚአብሔር ቤት ስንኖር በትጋት፣ በጸሎት ትጋት፣ በቃሉ ትጋት፣ በእግዚአብሔር ነገር ትጋት፣ ጠዋትና ማታ ትጋት ከጌታ ከኢየሱስ ክርስቶስ ጋር መጣበቅ አለብን። ለእያንዳንዳችን የተመደበልን ሩጫና ትግል አለ። እንደ አቅማችን ያሰማራናል። እንደ አቅማችን ስላቸው ለምሳሌ መክሊት የሰጣቸው አሉ አይደለም? ያ ትልቅ ምሳሌ ነው። ለአንደኛው 2፣ ለአንደኛው 5፣ ለአንደኛው 1 እንደ አቅምን ወንድማ የተሰጠ የአቅምን ነው። ለኔ ለምን ለሷ እኩል አልተሰጠኝም አይባልም። እግዚአብሔር እንደ አቅማችን ሰጥቶናል። ያንን የተሰጠንን ግን ማባዛት፣ አደራውን መፈጸም የኔና የናንተ ፋንታ ነው። የእያንዳንዳችን ፋንታ ነው። ያንተን ሩጫ እኔ አልሮጠው፣ የኔን ሩጫ ማንም አይሮጥ። ለኔ ተመደበልኛል። አንዳንዱ ሌላ ሰው መስመር ገብቶ የሚያደናቅፉ አሉ። ደግሞ ያልተመደበላቸው ስፍራ ገብተው ማለት ነው የራሳቸውን መስመር ስተው የሚያደናቅፉ ሰዎች አሉ። አንዳንዶቹ ደግሞ ሮጠው የጨረሱ ይመስላቸዋል። እዳር ቆመው አሯሯጧችሁን የእናንተን አሯሯጥ ሚኮንኑ ሰዎች አሉ። እኛም አንድ ሰሞን እንዲያርጎ ነበር ሚሉ ሰዎች አሉ። ሩጫ መጨረሻው አክሊል ድረስ ነው። በእግዚአብሔር ቤት ጡረታ የለም። ሩጫ አይቆምም። አንዴ ሮጠ አንደኛ ወጣው ብለ ቁጭ የምትለው አይደለም። ሁሌ ይሮጣል። እናንተ እስከ መጨረሻው ድረስ በጌታ በኢየሱስ ክርስቶስ እቅፍ ውስጥ ያንን የተመደበልንን ጨርሰን አክሊል እስክንቀበል ድረስ ሩጫ አለ ወገኖቼ። ሩጫችሁን አቋርጣችሁ የተቀመጣችሁ ካላችሁ ዛሬ ሩጫችሁን እንድትሮጡ አበረታታችኋለሁ። በእግዚአብሔር ቤት ያለ ሩጫ አይቆምም። እንደውም እየጨመረ ለምሳሌ የመጨረሻው መስመር ላይ የመጨረሻው ግብ ላይ ሲደርሱ እኮ ሯጮች አይታችሁ እንደሆነ ይላሉ፣ ፍጥነት ይጨምራሉ። አሁን ፍጥነት ጨምረን የምንሮጥበት ጊዜ ነው አሁን ያለንበት። ዳር ቆማችሁ ያጨበጨባችሁ ያላችሁ፣ የሌላውን ሩጫ አስተያየት ምትሰጡ ያላችሁ፣ ኑ ግቡና ሩጡ በእግዚአብሔር ቤት። አሁን የሩጫ ሰዓት ነው። እግዚአብሔር የተባረከ ይሁን። ያው እንዳልኳችሁ ሩጫ ኮተት አስቀምጦ ነው። የምድሩን የዓለምን ኮተት ተሸክመን ሩጫ የለም። መንፈሳዊ ትጥቅ አለ አሎ፣ መንፈሳዊ ትጥቅ አለ። መንፈሳዊ ትጥቅ የተወሰነ ነው። እንዳልኳችሁ ቅድም ትርፋት ያዙ ተብለናል። ሯጮች አይታችኋል አይደል? ጫማ አላቸው፣ ደንበኛ ጫማ የሚመች። ከዛ በኋላ ዩኒፎርማቸው አላቸው ለብሰው የሚሮጡት። ከዛ ውጪ ምንም አይነት ኮተት የለም። ውሃ እንኳን መንገድ ላይ ይቀመጥላቸውና ብድግ አድርገው ጭው አድርገው ወርውረው ነው የሚሮጡት። ሩጫ ኮተት ይዞ አይሆንም። ለዚህ ነው ወደ ኋላ የቀረው ወንድሜ። የተሸከምከው ኮተት አለ፣ የእግዚአብሔር ያልሆነ ነገር። እግዚአብሔር የተመሰገነ ይሁን። አእምሯችን ባለምኛው ነገር ተጠምዷል። በየትኛው አእምሯችን የእግዚአብሔርን እናስብ? ብዙ ነገር አለ እኮ ኮተት ወገኖቼ። እንደ ፍጥነት መሮጥ ያቃተን እኔና እናንተ በተመደበልን ሩጫ ፍጥነታችን የቀነሰው ለምንድን ነው ካላችሁኝ፣ መሸከም የሌለብንን ተሸክመናል። መያዝ የሌለብንን ይዘናል። እጃችን ሙሉ ነው። እጃችን እኮ ሙሉ ነው። የት ጋር አስቀምጠው እግዚአብሔር ሊሰጠን ያለውን መቀበል አንችልም። ለምን? በሌላ ነገር እጃችን ሙሉ ነው። የዕለት ኑሯችንና ስጋዊ ምኞታችን ከፊታችን ተደርድሯል። ወረፋ የያዘው እኮ የናርግልኝ የምንለው እኮ ከፊታችን የተቀመጠው ወረፋ የያዘው ያለምኛው ነገር ነው። የልጄ ጉዳይ፣ የቤቴ ጉዳይ፣ የትዳሬ ጉዳይ፣ የገንዘብ ጉዳይ፣ የቤት ኪራይ ጉዳይ
እሱ ሳያልቅ ለእግዚአብሔር በአንድ ልብ መሮጥ አይቻልም። ያንን ኮተት አስወግድ ወንድም አለም። ያ ጥያቄ አውቶማቲካሊ የእግዚአብሔርን ስራ ስንሰራ ይሄኛው ጥያቄ መሞላቱ አይቀርም። ለዚህ ነው ምስክር ነኝ። እሱ እየሞላው እኔ እዚህ ጋር የሱ ነገር ላይ ሳተኩር እዚህ ጋር ያለው አንድ ነገር አይጎልም። ለመጠን ኑሮ አይደል የተባለው? ጦም አላድርም እኔ ይክራይ ብያለሁ። አልጨነቅም። ያገኘሁትን ግን እበላለሁ። አልቀናጣም። ያገኘሁትን እለብሳለሁ። ልብሴ ብዬ ኖ በመጠን ኑሩ ተብሏል። ታለም በመጠን ኑሪ ያለሽ ይበቃሻል። ብዙ ክርስቲያኖች እየሮጡ ያሉ ይመስላቸዋል። ይሄ ደግሞ በጣም የምንሸወድበት ነው። ግን አይደለም። ልክ እንደ ትሪድሚል ጂም ሄዳችሁ ታውቃላችኋል። ትሪድሚል ቻን ይላል። ምትሮጥ ይመስላል አይደል? ወንድም አለም ትሪድሚል ላይ ነው ያለው። ሹ ይላል። የትም አልደረስክም። የብዙ ክርስቲያኖች ሩጫ ትሪድሚል ነው። እየሮጥን ይመስለናል፣ ግን እየሮጥን አይደለም። ለምን እልፍ አላልንማ? የሮጠ ሰው እኮ እልፍ ይላል። የሮጠ ሰው እኮ ፍሬ ያፈራል። የሮጠ ሰው ውጤቱን ያያል። ሰማያዊ መንፈሳዊ እድገት ያመጣል። እዛው ነው ባለበት ሂድ። የተሰመረላችሁ መስመር ሳይሆን በሌላው መስመር የሚሮጡ አሉ። እንቅፋት የሚሆኑ ሰዎች አሉ። ብዙዎች ደግሞ ከዳር ቆሞ ሯጮችን ያያሉ። የራሳቸውን ሩጫ እረስተዋል። አዳማቂዎች፣ አጨብጫቢዎች አሉ። ነቃፊዎች አሉ። ከዳር ቆመው ይሄ ነው ሩጫው። የሩጫው ግን ዋናው መሰረቱ ኢየሱስ ክርስቶስ ይባላል። እግዚአብሔር የተባረከ ይሁን። ብዙዎች እንዳልኳችሁ ከእግዚአብሔር ቤት የሚርቁት በፓስተሩ ወይም በዲያቆኑ ተበሳጭተው ነው። ኢየሱስ ምን አረገ? የፈለገ ሰው ያስከፋችሁ። ኢየሱስ ምን አረገ? አይለወጥ፣ አይቀይር። ትላንት ወዶ ዛሬ አይከዳ። እንዴ በነፃ የሞተልን እሱ ዋጋ የከፈለ ከሰው የሚገኝ ነገር የለ። ሰው አያኖረን። እንዴት ነው ከክርስቶስ ጉያ የሚወጣው? እኔ አልገባኝም። ምን አይነት ሞኝነት ነው? ማንን ለማበሳጨት ወይ ደግሞ ማንን ደስ ለማሰኘት ነው ሰው ከእግዚአብሔር ቤት ወጥቶ ፍጡርን ወደ ማምለክ ጥንት ወደ ነበረበት የሚመለሰው? ዋይ! በጣም ነው ማዘነው። ለሰው ብለን ኢየሱስን አንከተልም፣ ለፓስተሩ ብለን አናገለግልም። በእኛና በእግዚአብሔር መካከል ነው ሩጫው። ግባችን እሱ አይደለም። የኛ አገልግሎት ለትልቁ እግዚአብሔር ነው። የጠራን እግዚአብሔር፣ ያሰማራን እሱ ነው። የሚከፍለን እሱ ነው። አገልግሎታችን የሰማዩን አምላክ እንጂ የምድሩን ሰው አይደለም። እርሱን ተማምናችሁ ይህን አውቃችሁ ወደ ቤተ ክርስቲያን የምትሄዱ ከሆነ ቀና ብላችሁ ትሄዳላችሁ። አትሳቀቁም እኮ። ስለዚህ ወገኖቼ የዛሬው መልእክቴ የተመደበልንን ሩጫ በትጋት እንሩጥ። አሁን የምንተኛበት ዘመን አይደለም። ይልቁንም ከእንቅልፍ የምንነሳበት ዘመን ነው። ስለዚህ ሩጫችንን እንሩጥ። ስንሮጥ ደግሞ አቅጣጫችንን እየጠበቅን የተመደበልን መስመር በትዕግስት፣ ከዛስ ኃጢአት አስወግደን፣ ከዛስ ዙሪያችን የከበበንን የጫጫታውን ግርግሩን ወጥተን በዛች በጠባቧ መንገድ እንጠብጥብ ወገኖች። ያኔ አክሊል መቀበል አለ፣ ማሸነፍ አለ፣ ድል አለ። ድል ቁጭ ብሎ አይመጣም። ወታደር ሳይዋጋ ድል አያመጣም። ጥናት ሳናጠና ትምህርት ቤት 100% አይመጣም። ፈተና ማለፍ አይቻልም፣ አጥንቶ ነው። ስለዚህ ጥናታችንን እናድርግ። በእግዚአብሔር ፊት ጸንተን እንቁ። ትኩረታችን ወደ መንፈሳዊ ነገራችን ይሁን። ዘመኑ አልቋል ወገኖች፣ ኢየሱስ ይመጣል። የዛሬ መልእክት ይሄ ነው። ተባረኩልኝ። ወዳችኋለሁ። መልእክቴን ፕሊስ ሼር፣ ሰብስክራይብ፣ ላይክ አድርጉ። ለብዙዎች ይድረስ። ወንጌል በአንድም በሌላም ይሰበካል። ኢየሱስ ይመጣል። ተባረኩ። ሻሎም ሻሎም። እሱን ከማወዳ ምን ይወዳደራል? ሁሉን
እርግፍ አርጎ አስትቶ ያስኬዳል። ሽልማቴ የኔ ጌታ። ሰላም ሰላም ወገኖቼ ኢትዮጵያውያን፣ ኤርትራውያን፣ ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር አገልግሎት የመጨረሻው ዘመን የእግዚአብሔር ድምጽ የሚሰማበት ነው። እንዲህም አላቸው፣ ወደ ዓለም ሁሉ ሂዱ፣ ወንጌልንም ለፍጥረት ሁሉ ስበኩ። እህታችሁ ወንጌላዊት ጸገነት ነኝ።